በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። ዓለም ምንም በነፃ የላት። እምትሰጥ እያንዳንዱ ነገር ኮስት የምታደርገው ብርን እንዳይመስልህ ህይወትን ነው ኮስት የሚያደርግ። ምቾትን እንዳይመስልህ የሚከለክልህ ህይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገው ላይፍ። ምንም ነገር እግዚአብሔር ቢያደርግልህ ለአንተ ሲል ቢከለክልህ ቢሰጥህ ትሞታለህ ማለት። ከሰጠህ ደግሞ ቢከለክልህ ታስቸግረዋለህ ማለት። በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ፣ ሞት ነው ያለው። እንደገና ህይወት ይቀጥላል። ሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ እስከ ቁጥር 24 ድረስ እንደዚህ ይላል። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ፣ በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚህ አገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመረ። ስለዚህ ከዚህ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎች የሚመገቡትን አሰር እንኳ ለመብላት ይመኝ ነበር፣ ነገር ግን ይህን እንኳ የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት፣ የሰባውንም ፍሪዳ አምጡና እረዱ፣ እንብላ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ከዚያም ይደሰቱ። እና ከእናንተ መካከል ምናልባት ደግሞ 100 በጎች የነበሩት ሰው ቢኖር 99 በጎቹ እያሉ አንድ በግ ቢጠፋበት 99ኙን ሜዳ ላይ ትቶ አንዱን ፍለጋ ማሄድ ከእናንተ ማን ነው አላቸው። እናንተ እንኳን ሰው ስትሆኑ ለበጎች ይህን ያህል የምትራሩ ከሆነ እግዚአብሔር ደግሞ ሰው ጠፍቶበታል። ስለዚህ ደና ነን የምትሉትን እናንተን ሰብስቦ እዚህ ጋር ያስቀምጣል። የጠፉበታሉ፣ የኛ አይነቱ የጠፉበታሉ። እነሱን ፍለጋ የሰው ልጅ ይሄዳል። የጠፋ ሳንቲም ፍለጋ ወይንም የጠፋው ድሪም ብለን የምንጠራው የጠፋውን ሳንቲም ፍለጋ ይነገራል። አሁን ደግሞ የሚነገረው የጠፋው ልጅ። አባትየው ነው የሚገርመኝ። የአባት ልብ በጣም ነው የሚገርመው በእውነት። ልጁን ቤት ውስጥ የሚያኖረው የአባቱ ልብ እንጂ ልጁ የሰራው ስራ ሞት ነው የሚያስፈልገው። የአባት ልብ ነው የሚያኖረን። የአባት ልብና አባትን አንደርስታንድ ማድረግ፣ አብ በምን አይነት መውደድ እንደወደደን እንዴት እንደተቀበለን ሰው አብን አንደርስታንድ ማድረግ አለበት። አባትን አንደርስታንድ ማድረግ አለበት። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ራስ የሆነው የእርሱ ልብ ነው። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። ኦብቪየስሊ 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ። 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው፣ የተለያዩ ናቸው። እና እዛም ቤት ያሉት 2 ልጆች ናቸው፣ በጣም የተለያዩ ናቸው። የኛ አይነት ናቸው። 2 ናቸው። 2ቱ ሁሉንም መወከል ይችላሉ። ባይዘው 2 ልጆቹ እያሉ አንደኛው ትንሽ ልጅ ነው፣ በጣም ብዙ ጊዜ አስቸጋሪ። ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኝ። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። አንተን ድርሻ አይደለም ያለው። ባይዘው ለሁለቱም ድርሻቸውን እኩል አካፈለ። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ። ባይዘው መጽሐፍ ሲናገር ብዙም ሳይቆይ ይላል። ሳነባው አስተውላችሁ ከሆነ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት፣ ነፃነት ከአባት ጋር መኖር እና ነፃነቱን ለመግዛት አስቦ ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ፣ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው፣ እረፍቱ ያለው አባቱ ስር ነው፣ የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለው። የራሴ የሆነውን ነገር እፈልጋለሁ ብሎ ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠውን ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው
ሩቅ አገር ሄደ። ማድረግ የሚፈልገው ነገር አለ ልብ ውስጥ። በጣም በትህትና በእውነት ጎናቸው ያለ ሰው አባት ቤት ነው ነፃነት ያለው በሉት። አዎ በእውነት ከእግዚአብሔር ቤት ወዴትም አንሄድም። ምናልባት በጣም ትንሽ ልቡ የኮበለለ ሰው ካለ ዛሬ በእውነት ከዚህ ሰው እንድንማር ጌታ ኢየሱስ ነግሮናል። እኛ ዋጋ እንዳንከፍል ዋጋ የከፈሉ አሉ። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ ነው። በህይወት ሊያየን የሚጓጓው አባታችን ብቻ። ግን አያችሁ በፈቃድ ስለሆነ የሚያኖረው አልፈልግም አለ ልጅ። እምቢ ሲል አባት ማስገደድና ማስጨነቅ የሚችልበት ሌቭል አይደለም። ኦሬዲ ይሄኛው ትንሹ ማሹር አድርጓል። ንብረት ማንቀሳቀስ ይችላል የሚል ደረጃ ደርሷል። ሩቅ ሀገር ሄደ ይልና ገንዘቡን አባከነው ይላል። እንግዲህ የቀድሞ ትርጉም እኔ ያስኩት አዲሱ መድኃኒት በማጋጣነት የሚል ከባድ ቃል እኔ ሳነበው ባለለው ደስ ይለኝ። ግን ጥሩ ነው በእውነት በጣም ቸርች ውስጥ ነው ያለነው። በእርግጥ እንደዚህ አይነት ህይወት ውስጥ የምንሄድ ሰዎች አንኖርም። ግን እንዳትሄዱ ብዬ በመጋጣነት ገንዘቡ ነው በተነው ይላል እና ጨረሰ ገንዘቡ። እሱ ገንዘቡን ሲጨርስ በዚያ ምድር ላይ ታላቅ ረሃብ መጣ ይላል። አንደኛ የሰው ሀገር ሰው ነው፣ በእንግድነት ነው ሄደው። አባቱ ጋር አይደለም፣ አጠገቡ የለም ሰው። ረሃብ ሆነ ይላል ምድሪቷ ላይ። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኛል፣ የምታዘኝን ስራ በሙሉ እሰራለሁ፣ እባክህ እንደው ትንሽ መጠለያ ካለች ሲለው፣ እንግዲያው እኔ ላንተ ያለኝ ስራ በህጉ የተከለከለ ነው አለ። እሪያ ማርባት በህጋቸው የተከለከለ ነው። እዛ ላይ ዘሌዋውያን ላይ በተንቦ እስራኤላዊ አይፈቀድለት እና ሰውየው ና አለው፣ እባክህ አሰራኝ ሲለው እሪያ አለኝ አለው። እርሻ ሄድና እሪያዎችን ተንከባከባለሁ፣ መግባቸው፣ እጠባቸው። እሪያ ስታጠባስበዋል። እሪያ ጭቃ ውስጥ ነው የሚኖረው። ባይዘው የሚውለው እንዳይመስል ደስታው ጭቃ። አየህ ደጅ እንዳትሄድ የማይጸዳ ነገር ነው የምታጥበው። እሪያ ሜዳ እሪያ እንዲህ አይወድም፣ ንጹህ ነገር እንደዚህ የሚያምር ነገር አይወድም። እሪያ ወለጭ አድርገህ አጥበው መታጠቡን መንጻቱን የማይወድ ኳሊቲ ላይፍ የማይወድ ቫልዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ። ትዝ ይላችኋል። እሪያ እንቁ ባይዘው ቀይ እንቁ ስታረግለት ቫልዩ የሚያደርገው ጭቃ ነው። ደጅ ያለው እንደሱ ነው፣ እንዳሞክሩት ነው እኮ ኢየሱስ። ከዛ ልጅየው ሄደ። እሪያ የእሪያ አሰር ይላል አይደል? እሪያ የሚበላውን ማለት እኮ ነው። እሪያ የሚበላውን እያበላ የመራቡ ልክ አማረው። እሪያው የሚበላውን መብላት አምሮት ግን ማን ይስጠው ይላል። አንተ እሪያ እያበላ ከዛ እንኳን እንዳይበላ ሲያበላ ተቆጣጣሪ ያለው አጠገቡ ቆሞ እንዳይጎርስ። ዓለም ምንም በነፃ የላት። የምትሰጥ እያንዳንዱ ነገር ኮስት የምታደርገ ብርን እንዳይመስልህ ህይወትን ነው ኮስት የሚያደርግ። ምቾትን እንዳይመስል የሚከለክልህ ህይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገ ላይፍ እና ጌታ ኢየሱስ እንደሱ ምሳሌ እኮ እየሰጠ እኮ ነው። ከዛ ልጁ ወደ ልቡ ተመለሰ የሚል ቃል አለ። በጣም እግዚአብሔር የንስሐ ልቡ ላይ ነው የሚሰጠው። ወደ ልቡ ተመለሰ። ልጅ አባት አለኝ አይደል እንዴ? ታዲያ ምንድን ነው አባቴ ቤት ይሄዳለሁ አለና እንደ ልጅ መሆን አልችልም። ለምን? የልጅነት መብቱን ያጣ መሰለው አይደል? የልጅ ንብረት የልጅ የሀፍ ወስዷል። አሁን እሱ መመለስ ቢፈልግ አባትየው ና ተመለስ ቢለው ወንድምየው ራሱ ትንሽ የኔን ደግሞ እንደገና ሀፍ ይዞ ይሄዳል ብሎ። እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። የሰጠህ ይበልጣል። ህይወት ሰጥቷል። እግዚአብሔር ገንዘብ ሰጥቶ በፍጹም የማይተካ ነገር ኦሬዲ ሰጥቷል። እግዚአብሔር ጥላውን የሚፈልገው ባለጠጋና ደሃ ለማድረግ አይደለም፣ ህይወት ሰጥቶ። አየኔና የእግዚአብሔር ቁርኝት ህይወት ነው፣ ትርፍ አይደለም። እግዚአብሔር ያዋጣኛል አያዋጣኝም እያለ አይኖርም ከኔ ጋር። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው። እግዚአብሔር አሰሬ አይደለም። ምንም ነገር እግዚአብሔር ቢያደርግልህ ለአንተ ሲል ነው። ቢከለክልህ ቢሰጥህ ትሞታለህ ማለት ነው። ከሰጠህ ደግሞ ቢከለክልህ ታስቸግረዋለህ ማለት። እንደ ኮሃናችን ነው የሚይዘን። አንዳንድ ልጅ ቤት ውስጥ በጣም ስማርት ነው፣ በተለይ ትንሽ ልጅ። ትልልቆቹ ብዙ ጊዜ ስትሬት ፎርዋርድ ናቸው። ደስ ካላላቸው ደስ አላላቸው። ትንንሾቹ ይወስዱባል። አይ ላቭ ዩ ዳዲ ብሎ ወስዶታል። የለም እጅ ላይ አይ ላቭ ዩ ብሎ ይዞት ሄዷል። ስማርት ያደርገዋል። በቃ አትችላቸውም። በየትኛውም አጋጣሚ ልብን ይዙታል። ትልቆቹስ ጄኒውን ሆነው ከፈለጉና ካልፈለጉ ያስታውቃል። ትንሾቹ አታውቀውም። ምን እንዳሰቡ የምታውቀው በኋላ ነው። እኛ ቤት ሁለት ልጅ ነው ያለው ታውቃላችሁ። ሁለቱም የየራሳቸው ስማርት እንትን አላቸው፣ የተለያዩ ናቸው። ትሪት የሚያደርገን እግዚአብሔር እኔ በምሰጠው አይደለም ለእኔ ባለው ነው። እንደምትወደኝ ነው የማውቀው። ምን ያህል እንደምትወደኝ አላውቅም። ምን ያህል አንተ እንደምትወደኝ ይግባኝ። የሴኪሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳውቅ። አያችሁ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለእሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣቀ እንደ ባሪያ ብሆን እንደው ሎሌው ልሁን፣ ከሎሌዎቹ መሃል እንዳንዱ ይቁጠረኝ፣ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ብላቴናው ከእሪያ ስራው ተመልሶ ወደ እንትኑ ሲመጣ፣ ወደ አባቱ ቤት ሲመጣ መጽሐፍ እንደዚህ ይላል። አባቱ በሩቅ አየው። አባቱ በሩቅ ሲያየው እየሮጠ ወደ ልጁ ሮጠ። ልጅ አይደለም የሮጠው፣ አባት ነው የሮጠው። እየሮጠ ሄደ፣ አቀፈው። ሲያቅፈው ልጅ እንደዚህ ያለው አባቴ
አለው። አቤት ሲለው አንተንና ሰማይን በድያለሁ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ። በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አይደለም። አይ ልጅ ጋር ነው ያለው። ሪግሬት ስለሚጸጸት ውስጡ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለው። ይመለስልኝ ነው። በእውነት በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ፣ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፌ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ ያ ሙቀት፣ ያ ጠረን፣ ያ ሴኪሪቲ ሁሌ ያለ የእግዚአብሔር እጆች እንደተዘረጉ ናቸው። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ደጅ ደጅ ነው የሚያየው አባት ሁሌ። ተመልሶ ይሆን ልክ ልጁ ደጅ ነው ማለት ነው። አባትየው ያለው አይደል ከሩቅ አዩ ይላል። ስለዚህ አባትየው ደጅ ነው ማለት ነው። ልቡ አይኑም ደጅ ነው ያለው። ሮጦ ሄዶ አቀፈውና እንደዚህ ያላቸው ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። ሪያኗ ሲመግብ የከረመው አይ ጠረኑ ተበላሽቷል። ልብሱ ተቀዳዷል። ያ ከቤት የወጣው ልጅ አይደለም። ያ አባቱ የተንከባከበው የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። ጥሩ ልብስ አምጡልኝ አለ። አጠቡት፣ ልብስ አለው። ጫማ አርጉልኛል። ቀጥሎ ቀለበት አርጉለታል። ቀለበት ማለት ባይዘዌ በእነሱ ዘመን ማህተማቸው ያለው ቀለበት የአባቱን ንብረት እንዲያስተዳድር ማለት። የተመለሰ ቀን ባለመብት ነው። ይዤ ሄጄ አባክኛለሁ አለው። ለሱማ ዋጋ ከፈል ካለው ከእሪያ ጋር ከረረሙ አገኘሁ እኮ ምን መስለህ ነው ያገኘ። ግን በተመለስክበት ቅጽበት ግን ልጄ ናት። በመጣ ሞመንት ግን የኔ ልጅ ነው። ቀለበቴ ነው። አውልቀ ነው ሰጠኝ ሄድከው። ሌላ ነበር የፈለግከው። ና ይሄው እንካ ዛሬ ማዘጋጅቼን ያስቀመጥኩልህ አድርገው ቀለበቴ ነው። ከዛ እንደዚህ ይላል አይደል አባት ልጄ ሞቶ ነበር፣ የለም ሄዶብኝ ሞቷል ብዬ ነበር፣ አለ በህይወት። ጠፍቶ ነበር ተገኘልኝ። እናመስግን፣ ድግስ እንደግስ። ፍሪዳ አረዱ ይላል እንግዲህ የሰባውን ታላቅየው ሲቀልብ የከረመውን በሬ አምጥተው አረዱ፣ እየዘመሩ እያመሰገኑ እያለ ትልቅየው መጣ ይላል። በወንድም ልብ እኮ አይኖርም፣ በአባት ልብ ነው የሚኖረው። ማን ያኖራል? አሳዳጅ ባለበት ዘመን ምን ይሰራል እዚህ ቤት? ወንድምየው መጣ ከደጅ። አንዱ ሎሌ ነው ባይዘ ምንድነው? ታናሽ ወንድም መጣ። የት ነው? ሌላ አለ እንዴ? አንድ ነው ያለው። ያ እኩል ይዞ ሄደው አባካኙ ማን አስገባው? አባት። ምን አድርጎ? ገና ከሩቅ ሲያየው አባቱ ራሱን መቆጣጠር አቅቶት እያለቀሰ ልጄ መጣልኝ ብሎ አገር ምድር እያየው እያለቀሰ ሲመጣ የለበሰው ልብስ አለው እሪያ እያረባን የከረመው አሉ። የእሪያ እንትን አለ ላይ አለው። ሽታው ሰው ያስጠጋም። እና እኛ ራሱ በሩቅ ቆመን ስናየው አባት አቀፈው። ለአባት ልጅ ነው። አይ ሎሌ በለው ምናምን በለው ማንም የፈለገው ሊል ይችላል። ለአባት ልጅ ነው። አየ ማንም ሩቅ ቆሞ የፈለገው ሊያረግ ይችላል፣ የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው የሚያይ። ልጄ ነው የሚል። የፈለገ ኃጢአተኛ ብትሆን ቀድሼ አቆመዋለሁ፣ ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ፣ ልጄ ነው፣ ከፍዬበታለሁ፣ ስሙ ለዘላለም ብሩክ ይሁን። ከዛ መጽሐፍ እንደዚህ ይላል፣ ተበሳጨ ይላል። ግባ አልገባም። ትልቅ ልጅ ነው ግን በጣም እልከኛ። አልገባም። እንዴት እንዲያረጋል አባት አይደል? አባቱን ጠራውና ድርሻ እኩል ይዞ ሄዶ እንደገና እንዴት ትመልሰዋለህ? ወንድም ያንተን አይነካው፣ አይዞ የኔ ይነካል ብለህ ከሆነ አረ ይበቃል አለ። ይበቃ መንግስቱ ሰፊ ነው፣ ምን ያገፋፈናል አና የሚል እኮ መዝሙር አለ። በእውነተኛ ምን እንደሚያጣለን እኮ ነው ግራ የሚገባኝ። ሰማይ እኮ ከምድር ይበልጣል። ሰማይ በጣም ትልቅ ነው። ብንሮጥ ብንሄድ አያልቅ። የእግዚአብሔር መኖሪያ ነው። እዛ ነው የምንገባው። በወንድሞቻችን መዳንና መመለስ አመስጋኝ ነው መሆን ያለ። በእውነት የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ። ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አብ ተቀባይ ይቅር ባይ መሐሪ ነው። ይሄንን የቆሸሸ ጨርቅ ይቀይረዋል። ይሄንን የተበላሸ ስብዕናና ህይወት ያስተካክለዋል። የጨለመውን ህይወት እንደገና ብርሃን ያበራበታል። እንደገና ያዘምርሃል። እንደገና አመስጋኝ ያረጋል። እንደገና ወደ እቅፉ ይመልሳል። እንደገና ትተህ ወደ ሄድከው ወደዛ ቤት ይመልሳል። እንደገና ህይወት ይቀጥል። ለዘላለም ከአባታችን ጋር እንኖር። በእውነት ነው የምላችሁ። እኔ በጣም ነው የደነገጥኩት። ባይዘው በአውቀዋለሁ ታሪኩን ረጅም ጊዜ አንብቤዋለሁ። ግን ወንድሙ ተበሳጨ አልገባም አለ የሚለውን ቀን ሳነበው በጣም ብዙ ነገር እንዳስብ አረገ። ጌታ ኢየሱስ ክርስቶስ 1000 ዓመታት አይቶ ነው አያችሁ ያስቀመጠው ይሄንን ምሳሌ። 1000 ዓመታት አይቶ በሚመለስ ሰው መቼም አብ ደስተኛ ይመለስ ብቻ። ላለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም የሚል ቃል ሁሉ ነገሩ ነው ዝብርቅርቆ የወጣው። ይዞ የሄደውን በሙሉ ነው ሉዝ ያረግ። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰ። ቤት ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። በጣም ዋጋ ከፍሏል። በጣም እግዚአብሔር ረድቶት ሳይሞት
ተመለሰ እንጂ በዛ ቢቀርስ የመመለስ ልብ አይኖሮስ በምንም አጋጣሚ ውስጥ ሆኑ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ። በእውነት በገንዘብ ብዛት፣ በስልጣን፣ በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ። ወዳጆቼ በእውነት ሞኝ ነበር ልጇ አያስተውል። ብዙ ብር ይዞ የሚኖር መስሎታል። የአባት ፍቅር ነው የሚሆነው። ሰው ሲከበው ግርግር ሲፈጠር ያለ አንተ ማን አለ ምናምን ሲሉት ውሸት። የአባት ፊት ብቻ ነው የማይቀይ። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኑር። አባት ሁሌ ከእናንተ የማይቀየር እግዚአብሔር። ክብር ለኢየሱስ።